ክቡር ዶክተር አብይ አህመድ የፌድሪ ጠቅላይ ሚኒስትር፣ ክብርት ቀዳማዊት እመቤት ዝናሽ ታያቸው፣ ክቡር አቶ ደስታ ሌዳሞ የሲዳማ ክልል መንግስት ርዕሰ መስተዳድር፣ ክቡራን ሚኒስትሮች፣ ጥሪ የተደረገላችሁ እንግዶች፣ ሁላችሁም እንኳን ወደ ውይይቷ ሐዋሳና በሀገራችን ትልቁ ወደ ሆነው የሐዋሳ ልዩ ኢኮኖሚክ ዞን በሰላም መጣችሁ ማለት እፈልጋለሁ። ኢትዮጵያ በመነሳት በማንሰራራት ላይ ነው የምትገኘው። ባለፉት የለውጥ ዓመታት በርካታ ለውጦች በተለያዩ ዘርፎች እየተከሰቱ ይገኛሉ። ከዚህ ውስጥ በ7 እና 8 ዓመቱን እንኳን ትቼ ባለፉት 9 ወራት ኢትዮጵያ እያንሰራራች እየተነሳች መሆኑን የሚያመላክቱ 3 አንኳር መረጃዎችን ብቻ አጋርቼ ማለፍ እፈልጋለሁ። በዚህ ዓመት የባለፉት 9 ወራት የኢኮኖሚ አፈጻጸማችን እንደሚያሳየው ይሄ ባለ 2 አሃዝ ከጥቂት ዓመታት በኋላ ለመጀመሪያ ጊዜ የምናስመዘግብበት ትልቅ የኢኮኖሚ እድገት የሚመዘገብበት ዓመት ነው። ብልጽግናም እንደሚረጋገጥ ትልቅ አመላካች ነው። በዚህ ዓመት በዚህ 9 ወር ብቻ 7.7 ቢሊዮን ኤክስፖርት አስመዝግበናል። ይሄም የኢትዮጵያ የመነሳት ኢትዮጵያ ራይዝ እያደረገች ሻይን እያደረገች መሆኑን የሚያመላክት ሪከርድ የተመዘገበበት 9 ወር ነው። ወደኛ ሴክተር ስንመጣ ደግሞ ባለፉት 9 ወራት ብቻ $5 ቢሊዮን ኢንቨስትመንት ኢትዮጵያ አትራክት አድርጋለች። ስለዚህም ኢትዮጵያ በቱሪዝም፣ በአገልግሎት፣ በንግድ፣ በማኑፋክቸሪንግ ዘርፍ እያንሰራራች መሆኑን የሚያመላክት ራይዝ እያደረገች መሆኑን የሚያመላክት ዳታ ነው። በዚህ የኢትዮጵያ የማንሰራራት ጉዞ ውስጥ ማኑፋክቸሪንግ ኢንዱስትሪ እንዲያድግ፣ እንዲያብብ፣ በስፋት የስራ ዕድል እንዲፈጥር፣ ለኤክስፖርት ኮንትሪቢዩት እንዲያደርግ መሰረተ ልማት በጣም ወሳኝ ጉዳይ ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ሲቋቋም ዋና ዓላማውም የተቀናጀ መሰረተ ልማት ለኢንዱስትሪዎች፣ ለኢንቨስተሮች እያቀረበ በቀላሉ ሀብትን ቆጥበን ኢንዱስትሪ እንዲያድግ፣ ማኑፋክቸሪንግ እንዲያድግ ማድረግ ዓላማ ይዞ የተቋቋመ የዛሬ 10 ዓመት ነው። እስካሁን ባለው በዚህ 10 ዓመት ውስጥ $1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተካሂደዋል። 1.6 ቢሊዮን ኢንቨስት አድርገን 1.5 ቢሊዮን ኤክስፖርት ከነዚህ ፓርኮች ተደርጓል። ወደ 800 ሚሊዮን በላይ ኢምፖርት ሰብስቲቱሽን ተደርጓል። በባክዋርድ እና ፎርዋርድ ሊንኬጅ ከ$500 ሚሊዮን በላይ አድርገናል። በአጠቃላይ 14 ልዩ ኢኮኖሚክ ዞኖችና ፓርኮች ነው ያሉን። ወደ 178 ሼዶች በእነዚህ ፓርኮች ውስጥ ይገኛሉ። የለማ መሬት ሊዘብል የሆነ ከ460 ሄክታር በላይ መሬት አለን። በእነዚህ ፓርኮች ውስጥ ከ300 በላይ የሚሆኑ የውጭም የሀገር ውስጥ ባለሀብቶች ይገኛሉ። ከዚህ ውስጥ ከ65 በመቶ የሚሆኑት በአሁኑ ሰዓት የሀገር ውስጥ ባለሀብቶች ናቸው። በአሁኑ ሰዓት በምንነጋገርበት ሰዓት ከ100 ሺህ በላይ ሰራተኞች በፓርኮች ውስጥ የስራ ዕድል ተፈጥሮላቸው የዕለት ጉርሳቸውን እያገኙ ለኢንዱስትሪው ኮንትሪቢዩት እያደረጉ ይገኛሉ። ይሄ የ10 ዓመት ጉዞ ከገመገመን በኋላ ኢንዱስትሪው በተለይ ኢንዱስትሪ ፓርኮች ለኢትዮጵያ ኢንዱስትሪያላይዜሽን የፖሊሲ አርም እንዲሆኑ፣ ሀብ እንዲሆኑ እና አጋዥ የፖሊሲ ቱል እንዲሆኑ የአካሄድ ለውጥ መደረግ አለበት። መንግስት ባስቀመጠው አቅጣጫ መሰረት ከቴክስታይል ከሎ ስኪልድ ሌበር ካለባቸውና ከላይት ኢንዱስትሪዎች ዳይቨርሲፊኬሽን ትልቁ ስትራቴጂያችን ነው። ዳይቨርሲፋይ ማድረግ አለብን። ሴክተሩን ዳይቨርሲፋይ ማድረግ አለብን። ባለሀብቶችን ዳይቨርሲፋይ ማድረግ አለብን። ሾክ አብዞርቭ ማድረግ ያለብን ብለን በተያዘው አቅጣጫ መሰረት በስፔሻል ኢኮኖሚክ ዞን አዋጁም መንግስት ያወጣውን መሰረት በማድረግ የተለያዩ ሴክተሮችን አትራክት እያደረግን እንገኛለን። በተለይ ደግሞ ቴክኖሎጂ የሚጠቀሙ እውቀትን የሚጠቀሙ ስኪልድ የስራ ዕድል ለስኪልድ ሌበር ስራ ዕድል የሚፈጥሩ እና ኢኮኖሚያችንንም በኤክስፖርትም በኢምፖርት ሰብስቲቱሽንም ወደ ላቀ ደረጃ ሊያሻገሩ የሚችሉ ኢንዱስትሪዎችን አትራክት ለማድረግ ባለፉት 2 ዓመታት ስራ ስንሰራ ቆይተናል። ዛሬ የምናስመርቀው በሐዋሳ የምናስመርቃቸው እነዚህ ኢንዱስትሪዎች የዚህ ጥረት የዚህ የመንግስት አቅጣጫ በተለይ ደግሞ የክቡር ጠቅላይ ሚኒስትራችን ቪየትናም ድረስ ሄደው እነዚህ ኢንዱስትሪዎች ለመሳብ በተደረገው ጥረት ፍሬ ያፈራበት ትልቅ ማሳያ ነው ዛሬ የምናስመርቀው። ሐዋሳ ከዚህ በፊት እንደምታውቁት የቴክስታይል የጋርመንት ማዕከል ነበረ። በአግዋ ምክንያት በተለያዩ ጫናዎች ብዙ ኢንዱስትሪዎች አቅማቸው ተዳክሞ የነበረበት ሁኔታ ነው የነበረው። አሁን እነዚህ ዳይቨርሲፊኬሽን ባልነው ስትራቴጂ የሶላር ሴል የሚያመርቱ ጋስ የሚያመርቱ ኢንዱስትሪዎች በስፋት ገብተዋል። ፓርኩን አነቃንቀዋል። ለሐዋሳ ከተማም
ትልቅ የኢኮኖሚ እንቅስቃሴ ፈጥረዋልና ለዚህ ቀን ስላደረሰን በጣም ፈጣሪ ማመስገን እፈልጋለሁ። በተለይ ደግሞ መንግስት የያዘው የማኑፋክቸሪንግ ኢንዱስትሪን ዳይቨርሲፋይ የማድረግ እና ወደ ላቁ ቴክኖሎጂ የመዝለል የመፍጠን ስትራቴጂ ውጤት እያስመዘገበ ፍሬ እያፈራ መሆኑን ማሳያ ነው። አመሰግናለሁ።